አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቻናሌን አበረታቱ ማለት ነው። ዛሬ እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። እሱ ምንድነው? አንድ ቪዲዮ ላይ ቲክቶክ ላይ ዞር ስል ያየሁት ቪዲዮ ነው ማለት ነው። በጣም ነው የሳቅሁት ለመናገር ያንን ቪዲዮ ሳይ በጣም ነው ያሳቀኝና እስካሁን መጀመሪያ እንትን ቪዲዮውን ላሳያችሁ ማለት ነው። ወደ ቪዲዮ እንቀጥላለን። ማስረገዝ ጀምሯል። ዛሬ ነጋው ታዲያ ባጠገቤ እንዲህ ባንጋሊ አልፎ ነበር በጀርባያና ጧት በነሳኝ ዝቆኛል። ምንድነው የነገር አልኩና ዶክተር ሄጄ ሽንት አንታለኝ። ያን ሽንት ብሰጠው እርስዎ ነፍሰ ጡር ነው ታላለኝ። እየደንግጬ መጣሁና ጓደኛዬን እንዲህ ቆንኩ ብለው እድለኛ ነኝ። አንተ እኮ ከወንድ ለመጀመሪያ ጊዜ ያረገዘ ወንድ ተብለህ ብርቅዬ እንስሳት ተብለህ ትጎበኛለህ። ዶላር ታገኛለህ። አንተ የማያሳስበው የሚያሳስብ በምን ሊወለድ ነው ብሎ ያስቆጠረ ይፈተዋል። ይሄ ስደት ሴቱን ብቻ ሳይሆን ወንዱንም ማስረገዝ ጀምሯል። ዛሬ ነጋው ታዲያ ባጠገቤ እንዲህ ባንጋሊ አልፎ ነበር በጀርባያና ጧት በነሳኝ ዝቆኛል። ምንድነው የነገር አልኩና ዶክተር ሄጄ ሽንት አንታለኝ። ያን ሽንት ብሰጠው እርስዎ ነፍሰ ጡር ነው ታላለኝ። እየደንግጬ መጣሁና ጓደኛዬን እንዲህ ቆንኩ ብለው እድለኛ ነኝ። አንተ እኮ ከወንድ ለመጀመሪያ ጊዜ ያረገዘ ወንድ ተብለህ ብርቅዬ እንስሳት ተብለህ ትጎበኛለህ። ዶላር ታገኛለህ። አንተ የማያሳስበው የሚያሳስብ በምን ሊወለድ እና እውነት ለመናገር በጣም ነው ያሳቀኝ። እኔ ማለት ያኔ ወሬው ማለት ነው አባባሉ ምናምን ነገር አይ ዱባይ ወንዶይ እንደው ብዙ ነገር ወጣባችሁ። እንግዲህ አይዟችሁ አላህ ችሎታውን ይስጣችሁ። እናንተ ደግሞ የሳውዲ ወንዶች ማለት ነው ብዙ አታውሩ፣ እሺ? ብዙ አታውሩ። ብዙ ማውራት አያስፈልግም። የሰው ልጅ እንደተመቸው አይኖርም። ጀግና እንደሆነ አይኖርም። ጀግናም እኮ የሚሸነፍበት ቀን ይኖራል። እንግዲህ የዱባይ ወንድ የምትሉት እንዲያጋጣሚ እንግዲህ ወይም ብቻውን ሆኖ ሊሆን ይችላል። የማይቋቋመው ነገር ሊሆን ይችላል። ጀግናም እኮ ይሸነፋል። አንዳንድ ጊዜ ጀግና የሆነም ሰው ይሸነፋል። ጀግና የሆነ ሰው በዱላ ይመታል። ምክንያቱም ያኔ ቦታው ነው የሚወስነው ቦታ ነው። እና ብዙ ባታወሩ የሳውዲ ወንዶች ራሳችሁ ብዙ ባታወሩ ሳወር ነው ያለሁት። ነገር ግን የዱባይ ወንድ ባትሉ ባይነኝ ማለት ነው። እና አላህ ሲቀድረው ሁሉም ነገር ይሆናል ማለት ነው። ጀግናም የሆነው ሰው ሊሸነፍ ይችላል። ሰነፍ የተባለው ሰው ሊጀገነን ይችላል ማለት ነው። እና አሁን እዚህ ላይ በጣም ነው የሚፈሯቸው ሳውዲ ላይ አሁን ባንጋሊዎቹ፣ ፓኪስታኖቹ የኛን ዜጋ በጣም ነው የሚፈሯቸው ማለት ነው። እና ይሄ ልጅ ብዙ ሆነው ማታውበት ይሆናል እና በይቢና ቃሪያ ስለንተን እኮ እየሰራው ነበር ስለ ዱባይ ወንዶች የዱባይ ወንዶች ሊገሏቸው ሆነ ብዙ እያሏቸው እና ብዙ አትበሏቸው። ጀግናም ያኔ እንትን ይላል አይዋ ጀግናም ይጎልበታል አንድ ቀን። ስለዚህ ለምን ብዙ ተዋራላችሁ? አስር ብለው እኮ እንትን ይላሉ። 10 ከሆነ በንጋሊ ሆነ ምሳሌ አበሻ ፈለለ እንዴ ይነፋቸዋል እኮ ጅሩ። እና ብዙ አታውሩ ሊላችሁ ነው ቤተሰብ። ብዙ ማውራት ራስ ያማል። እሺ ተደፍሯል እያሉ ባይለፈልፉ ጥሩ ነው። እና በራሳቸው ሀገር ቢሆን ሀያትን እንትን ላሽት ይላክላችሁ ይሏታል። ምንም አይሏታል በቲክቶክ እና ሊላ የበላው እንብላ በነገራችን ላይ ማለት ነው። ብዙ አይወራም። አታርግብኝ ነው የሚባለው። ጀግናም ይሸነፋል። ስለዚህ ብዙ የምታወሩ ወንዶች ስነ ስርዓት ያዙ። የሳውዲ ወንዶች ማለት ነው። የዱባይ ወንዶች አትሳደቡ። በእርግጥ እኛ ቤተሰብ የለንም፣ ግን ያሳዝናል። አይዋ እንዴ ምንድነው እንደዚህ ፊት ማለት ነው?
በጣም ነው የምትደብሩት እውነት ተሳዳቢዎች። ያኔ ልታፍሩ ይገባል። እና የሰው ልጅ ጀግና እንዲሆን አይኖርም፣ ሊጎልበት ይችላል። ያን ሰው ያለ እንትን ሊሆን ይችላል። ስለዚህ ስነ ስርዓት ያዙ፣ አትስደቧቸው። ጥሩ አይደለም። አላህ አድርጎበት ነው እሱም የተደፈረው ለማለት ነው። ወዳችኋለሁ። ሰላማችሁ ብዝዝት ይበል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር አድርጉ፣ አበረታቱኝ። ሼር ላይ ወይ ማለት መሳጡ ሲያቀኑ ሸቶ የነበረው አይዋ ምግብ ይዘው እንዲያቀኑ እና ይመቻችሁ። በቀጣይ እስከምንገናኝ ሰላም አለይኩም።